ማንነትና ራስን በራስ የማስተዳደር ጉዳይን ስናነሳ የማንነት መሰረት ያለው ፌዴራሊዝም፣ የዜግነት መሰረት ያለው እንዲሁም ደግሞ ድብልቅ የሆነ አማራጭን የሚያስቡ ብዙዎች ይኖራሉ። በዚህ መነሻነት እንግዲህ ከክልል ወሰን ጋር ተያይዞ አነስተኛ ቁጥር ያላቸው የተለያዩ ብሔሮች አንድ የክልል ወሰን ውስጥ ሊኖሩ ይችላሉ። እነዚህ ብሔሮች ታዲያ የራስ አስተዳደር በክልሎች ውስጥ ይሰጠን የሚልም ጥያቄ ያነሱና እናንተ እንደ ፓርቲ ምናልባት ብታሸንፉ በዚህ ጉዳይ ላይ የምትሰጡት ምላሽ ምን ይሆናል? የኩሽ ህዝቦች ብሔራዊ ንቅናቄ ፓርቲን ነው ማስቀድመው። ኦኬ፣ አመሰግናለሁ። እኛም ብንመረጥ የምንመልሰው ምላሽ በህገ መንግስቱ መሰረት የትኛውም በአነስተኛ ቁጥር ያሉ ማህበረሰቦችም የመብት ጥያቄ ባነሱት መሰረት በማድረግ ወይም በህዝበ ውሳኔ እንዲያረጋግጡና እንደገና ደግሞ ፍላጎቶቻቸውን መሰረት ያደረጉትን ምላሽ እንመልሳለን ማለት ነው። ስለዚህ ከ80 በላይ ክልሎች ኢትዮጵያ ውስጥ እንዲፈጠሩ ታደርጋላችሁ ማለት ነው? እኛ የምናምነው ኢትዮጵያ በአንድነት በህብረ ብሔራዊነት በአንድነት ተቻችሎ ተስማምቶ እንዲኖርና የትኛውንም የመብት ጥያቄያቸው ተጠብቆ የህዝብን ድምጽን አክብረን የህዝብን ፍላጎትን ጠብቀን ህገ መንግስቱ በወሰነው ራስን በራስ በማስተዳደርና ሁሉም ሰው እኩል በሆነ አኗኗር እንዲኖር ነው የምናደርገው። እሺ፣ ወደ ቀጣዩ ፓርቲ ይሻገራለሁ። ይህንኑ ጥያቄ ይዤ የኢትዮጵያ ዲሞክራቲክ ህብረት ፓርቲ ሀገር አቀፍ ፓርቲ ነው። ብዙ ጥያቄዎች ይነሳሉ ከዚህ ራስን በራስ የማስተዳደር ጉዳይ ጋር ተያይዞ። እዚህ ያሉት ተወካይም ቀደም ሲል ሲያነሱልን ራሳቸውን በራሳቸው እንዲያስተዳድሩ እናደርጋለን የሚል ሀሳብ ሲያነሱ ነበረ። ይህንን እንዴት ነው ተግባራዊ ልታደርጉ ያሰባችሁት? አመሰግናለሁ። ተግባራዊ የምናደርገው አትሊስት ከሚኖሩበት ማህበረሰብና የአኗኗር ዘይቤ መሰረት ያደረገ የተለያዩ ተጽዕኖዎች የተለያዩ ችግሮች ካሏቸው ባህላቸውና ትውፊቷቸው እየጠፋ እየደበዘዘ የሚሄድ ከሆነ አትሊስት ኢትዮጵያም ከዚሁ ባህልና ትውፊት ተጠቃሚ ነች። ብዙ ነገሮች አሉ በአንዳንድ ባህሎችና በራሳቸው እንዲተዳደሩ የምንለው አንድ ወጥ ብዛት ያላቸው አንድ ወጥ ኩታገጠም የሆነ ባህልና ያኗኗር ዘይቤ ያላቸው ማህበረሰብ ከሆኑ ራሳቸውን በራሳቸው የማስተዳደር መብት ይኖራቸዋል ማለት ነው። ያንን እንዴት ነው ተግባራዊ የምታደርጉት? ቀደም ሲል ሲያነሱልን ክልል አንድነትን የነጠለ ነው የሚልም ሀሳብ ሲያነሱ ስለነበረ እንዴት ነው እነዚህን ሀሳቦች የሚያስታርቁት? ክልል አንደኛ ክልል እኮ ማህበረሰቡ ነው የሚፈጥረው፣ ፖለቲከኞች አይደሉም። ፖለቲካዊ ችግሮች ካሏቸው መጀመሪያ ፖለቲካዊ ችግሮች ለመፍታት ከፍተኛ ጥረት ይደረጋል። ፖለቲካዊ ችግሮቻቸው መፍታት ካልተቻለ በየአካባቢያቸው የራሳቸው ባህልና እሴት ማሳደግ ካልቻሉ የማይችሉበት ሚኒስ ካለ የግድ ነው ጦርነት መክፈት አይጠበቅብንም። ሀገራችን ሰላም ልትሆን ስለሚያስፈልግ አካባቢያቸውን ጠብቀው ራሳቸውን እንዲያስተዳድሩ እናደርጋቸዋለን። ራስን ማስተዳደር ማለት ግን በልዩ ዞን በልዩ ወረዳ ሌሎች ምክንያቶች እንጂ በቀጥታ የክልል ደረጃ ያገኛሉ ማለት አይደለም። በምን መስፈርት ነው? መስፈርት ማለት ለምሳሌ ህገ መንግስቱ ራሱ በተለያዩ አካባቢዎች ያሉ ሌላ ቋንቋና ባህል ተናጋሪዎችና የባህል ይዞታ ያላቸው አካባቢዎች የራሳቸው ጊዜያዊ አስተዳደር እንዲፈጥሩ ይፈቅዳል። በዚሁ መሰረት ነው እኛ ክልላቸው ወይም ራሳቸው ቋንቋቸውና ባህላቸው። ስለዚህ ስንት ክልል እንዲኖር ነው የምትፈቅዱት? ወደ ክልል አይደለም እየወሰድን ነው ያለን። አንድ ወረዳ የራስ መስተዳደር መፍቀድ ማለት ክልል ሆነ ማለት አይደለም። አንደር ክልል እኮ ለምሳሌ አማራ ክልል በዚህ ሞዴል ነው ይጠራል። ብዙ ልዩ ዞኖች አሉ በእንደዚህ አይነት አንደር አማራ ሆኖ ማለት ነው። በዚህ አይነት አመሰግናለሁኝ። ሰዓት ጨርሰዋል። ወደ ቁጫ ህዝብ ዲሞክራሲያዊ ፓርቲ ይህንኑ ጉዳይ አመጣለሁኝ። በክልል ወሰን ውስጥ ያሉ አነስተኛ ቁጥር ያላቸው የማህበረሰብ ክፍሎች አንዳንዶቹ ባሉበት መቆየትን ይመርጣሉ፣ ሌሎቹ ደግሞ ራስን በራስ የማስተዳደር ጥያቄን ያነሳሉና የእናንተ ፓርቲ እዚህ ላይ ያለው ምላሽ ምንድን ነው? በጣም እናመሰግናለን። የኛ ፓርቲ ግልጽ የሆነ አቋም አለው። ምናልባት ክልል የሚለው ራሱ ላይቀጥል ይችላል። ክፍላት ሀገር በሚል ለመተካት ነው እኛ ያቀድነው። በዛ ውስጥ ምንድነው አንድ ብሔር ወይም ብሔረሰብ በክፍላት ሀገር ውስጥ አለ ማለት ክልል ፈጠረ ወይም እንዲፈጠር የግድ ያስፈልጋል ማለት አይደለም።
አነስተኛ ቁጥር የሚለው ቁጥሩ ራሱ ልኬቱ ባይታወቅም ግን ማንነት ያለው ቋንቋ ባህል ያለው አለኝ የሚል ማህበረሰብ በሰፈረበት በመልክዓ ምድሩ ባለበት አካባቢ ጎጥም ሊሆን ይችላል፣ ቀበሌም ሊሆን ይችላል፣ ወረዳም ሊሆን ይችላል። ራሱን በራሱ የሚያስተዳድርበትን ምቹ ሁኔታ እንፈጥራለን ማለት ነው። ለዚህ መነሻ የሚሆነን የኢትዮጵያ ህገ መንግስት ነው። አሁን እኛ በስፋት የምንወዳደርበት የደቡብ ኢትዮጵያ ክልል ህገ መንግስትም ይህንኑ ነገር አስቀምጧል እና በህግ መሰረት ይሄን እናደርጋለን ማለት ነው። የእናንተ ፓርቲ ጥያቄስ ምንድን ነው? ክልል መዋቀርን ነው? የኛ ዋና ጥያቄ የኢትዮጵያ ህገ መንግስት እስከፈቀደ ድረስና የቁጥር ልኬቱም እስከዚህ ያለው ክልል ነው ሊሆን ይችላል፣ እስከዚህ ያለው ክልል ሊሆን አይችልም የሚል ነገር እስካልተቀመጠ ድረስ እኛ እንደ ክፍለ ሀገር መደራጀት እንችላለን፣ እንደ ቁጫ ህዝብ ማለት ነው። የኛ የህዝብ ቁጥር መለኪያው ቅድም የለም ብለናል። አነስተኛ የሚለው መለኪያው ምን ያክል ነው? ብዙ ቁጥር ያለው የሚለው መለኪያው ምን ያክል ነው? ይሄን ያስቀመጠ ህገ መንግስታዊ ድንጋጌም ስለሌለ እንግዲህ እኛው ያው አነስተኛ ከፍ ያለ ቁጥር ስለምንል ነው እንጂ በክፍለ ሀገር ደረጃ ብንደራጅ በቂ መልክዓ ምድር አቀማመጥ አለ። ስለዚህ አሁን ባለው ህገ መንግስት መሰረት በክልል የመደራጀት ጥያቄ ነው ያላችሁ? እኛ በዋናነት የራስ አስተዳደር የማንነት እውቅና ጥያቄ እስካሁን ባለው ማለት ነው ያቀረብነው። መንግስትም የሚያውቀው ኢትዮጵያ የምታውቀው አንደኛ የማንነታችን ቁጫነታችን እንዲረጋገጥልን ነው፣ እንዲመዘገብልን ነው። ሁለተኛ ራሳችን በራሳችን እዛው መዋቅር ላይ ዞን መዋቅር በአሁኑ ደረጃ ዞን መዋቅር በቂና ከበቂም በላይ የሆነ አቅም አለን ማለት ነው። ጥሩ፣ ወደ አዲስ ትውልድ ፓርቲ እሻገራለሁኝ። ይህንኑ ጥያቄ ነው ለእናንተም የማነሳው። የብሔረሰቦች ጥያቄዎችን በምን መልኩ ነው ልታስተናግዱ ያሰባችሁት? እናንተ ሀገር አቀፍ ፓርቲም ከመሆናችሁ ጋር ተያይዞ በዚህ ያሉ ተወካይም ቀደም ሲል ፌዴራሊዝሙ በራሱ ምንም ችግር የለበትም ያተገባበር ችግር ነው እንጂ የሚል ሀሳብ ሲያነሱ ስለነበረ፣ ስለዚህ እናንተ ብትመረጡ ይህንን እንዴት ነው ልታጣጥሙ ያሰባችሁት? አመሰግናለሁ። እኛ ይህንን የምናጣጥመው አንደኛ በመጀመሪያ ችግሩ ምንድን ነው የሚለውን ነገር እናጠናለን እናስጠናለን በባለሙያ ማለት ነው። ለነዛ ችግሮች መልስ የሚሆን በእውቀት ላይ የተመሰረተ በስርዓት ላይ በህግ ማዕቀፍ ውስጥ በተካተተ እነዛ ሰዎች ጥያቄያቸው እንዲመለስ በትጋት እንሰራለን። እሺ፣ እናመሰግናለን። እኔ ጥያቄዎችን ጨርሻለሁ። ባልደረቦቼ ደግሞ ተጨማሪ ጥያቄዎችን ያነሱላችኋል። በቅድሚያ ለሞምሳ አድማሱ እድሉን ወደሱ ወስዳለሁ። መልካም፣ በቀደም ተከተላችሁ እንሄዳለን ጥያቄዎቹን። የመጀመሪያ የኩሽ ህዝቦች ብሔራዊ ንቅናቄ ነው። በተለያዩ የታሪክ አጋጣሚ ከተሞቻችን የማንነት ስብጥር ወይም ደግሞ ቅይጥ ማንነት የሚበዛባቸው አሉ። ይበልጥ ደግሞ ኩሽ ህዝቦች ብሔራዊ ንቅናቄ ያሉትንም ክልሎች ወደ ክፍለ ግዛት አድርገን ክልሎችን ወደ ክፍለ ግዛት ቢሆኑ ይሻል የሚል ነው መጀመሪያ ላይ ስንሰማ የነበረውና በተለይ የማንነት ቅይጥ ማንነት የሚበዛባቸው ከተሞች አካባቢ ምን አይነት ዘዴ ትፈጥራላችሁ? አስተዳደራዊ አንድ ብሔር ወይ ደግሞ ሁለት ብሔር በፈረቃ እንዴት ልትመልሱ ትችላላችሁ? የማንነት አስተዳደር እና የማንነት ጥያቄንስ እንዴት ባላንሱ እንዲመጣ ታደርጋላችሁ? ኦኬ፣ እንግዲህ እጅግ በጣም አድርጌ አመሰግናለሁ። ሀገራችን ኢትዮጵያ የብዙ ብሔረሰቦችና ህብረ ብሔራዊነት ተፈቃቅሮ ተከባብሮ በአንድነት ተቻችሎ የምኖረው አካባቢ ነው። ፓርቲያችን ኩብን ወይም የኩሽ ህዝቦች ብሔራዊ ንቅናቄ ፓርቲ ለመጀመሪያ ጊዜ ከምርጫ ቦርድ እውቅና አግኝቶ በገዶ ዞን ውስጥ ይወዳደር እንጂ ቀጣይ ላይ ብሔራዊ ሀገር አቀፋዊ ፓርቲ የሚሆንና ሁሉንም ኢትዮጵያውያን ተቻችሎ ተከባብሮ በአብሮነት በአንድነት እንድኖር ነው የምንፈልገው። ይህ ተመሳሳይ ጥያቄ ጌዲኦ ውስጥም አሁን የምትወዳደሩበት ቦታም ሊኖር ስለሚችል ነው። የግድ ሀገራዊ ባይሆንም ጌዲኦ ዞን ውስጥም ቢሆን ቅይጥ ማንነት የሚበዛባቸው ከተሞች ካሉ አስተዳደራዊ ሂደቱ እንዴት እንዲሆን ሚዛኑ እንዲጠበቅ ማድረግ የምትችሉት በምን መልኩ ነው? ህገ መንግስቱ በሰጠው መብት መሰረት ዜጎች ራስን በራስ የማስተዳደር ዲሞክራሲያዊ መብት የተሰጠውን የኩሽ ብሔራዊ ዲሞክራሲ ፓርቲ ይህንን ከህዝቡ ስለ ልቦና ጋርና ከህዝቡ ፍላጎት ጋር አንድነትን፣ ኢትዮጵያዊነትን፣ አንድ ጋር ህብረ ብሔራዊነትን ይዞ እንዲቀጥል ይህንን ይሰራሉ።
ቀጣይ ፓርቲያችን የኢትዮጵያ ዴሞክራቲክ ህብረት ነው የሚሆነው። እንግዲህ ከተሞቻችን በተለያየ አጋጣሚ የቅይጥ ማንነት የሚበዛባቸው ወይም ደግሞ የተለያዩ ብሔሮች የሚበዙበት ከተሞች አሉ። እነዚህ በአንድ ብሔር እንዲመራ ወይ በሁለት ብሔር የሚመራ ነው የሚያደርጉት ወይስ በምን መልኩ? በተለይ ደግሞ ኢድህ ሙሉ ዋስትና እንሰጣለን ለማንነት የሚል ነው ዋናው መርሁን የሚከተለው መጀመሪያ ላይ ሲገልጽ የነበረውና እንዴት ሙሉ ዋስትና ሊሰጥ ይችላል በዚህ አይነት አስተዳደር አካባቢ ውስጥ? አመሰግናለሁ። ሁለት አይነት ነገሮች ናቸው ያሉ በዚህ ዙሪያ። አንደኛ ቅይጥ ማህበረሰብ ያለበት አካባቢ ቅይጥ መስተዳደር ነው የምትፈጥርበት። ቅይጥ መስተዳደር ደግሞ መንግስቱ ነው ራሱ ኦሪንቴሽን በመስጠት በማወያየት በማገናኘት ሰላማዊ የሆነ ማህበረሰብ እንዲኖር ቅይጥ መስተዳደር ይደረጋል። ከየት ጀምሮ? ከላይኛው ጀምሮ እስከ ወረዳ ቀበሌ ያለው አትሊስት ህብረ ብሔር መሆን አለበት ማለት ነው። ይሄ ነው አንደኛው መልሱ። ሌላው እኛ ዋስትና እንሰጣለን የሚለው ጥያቄ አቅርበው እስካሁን ድረስ መልስ ያላገኙ አካባቢዎች ነው። እነዚህ ተደብቆ ጥያቄያችን ዋናው ከተሞች ለምሳሌ ሀገር አቀፍ ፓርቲ ነው እርሶ የወከሉት ፓርቲ እንደ ድሬዳዋ ወይም ደግሞ አዲስ አበባ ያሉ ከተሞች ከሁለት እና ከዛ በላይ ብሔሮች የሚበዙባቸው የትኛው ብሔር እንዲያስተዳድር ያስተካክላሉ? ወይም ደግሞ ምን አይነት መስተዳደር ይከተላል የእርሶ ፓርቲ? ሀገር አቀፍ ሲሆን መንግስት ከሆነ ሜክሲድ መስተዳደር ነው የምንፈጥርበት። ይሄ ለአንድ ብሔር ወይም ለአንድ ቋንቋ ሳይሆን የምንሰጠው በጋራ የሚያስተዳድሩበት ሚኒስ ነው እኛ የምንፈጥረው። ይሄኛው መጀመሪያ ውይይት ያስፈልጋል፣ መቀራረብ ያስፈልጋል፣ መነጋገር ያስፈልጋል። በምን መልኩ? የማንነት ጥያቄ ደግሞ እዚህ ጥያቄ ይነሳል። ራስን በራስ የማስተዳደር ጥያቄ አንዱ ብሔር ሊያነሳ ይችላል፣ ወይ ሁለቱ ብሔር የኔ ነው ብሎ ጥያቄ ሊያነሳ ይችላል። እሱ ጋር እኮ ነው መጀመሪያ የምንታገለው እኛ እነሱን ለማሳመን ሰላማዊ የሆነች ከተማ እንድትኖር ዋናው ጥረታችን ይሄንን ነው የምናደርገው። በእርግጠኝነት ይህ አካባቢ ወይም ደግሞ ያኛው አካባቢ በጋራ የሚኖሩ ማህበረሰቦች እኛ ፖለቲከኞች ወይም ደግሞ ጊዜው ካልሆነ በስተቀር ያያቸው ያለ አንድ ነው አስተሳሰባቸው። ስለዚህ ማህበረሰቡ መጀመሪያ ማወያየት፣ ይሄ ያንተ ስነ ምግባር አይደለም፣ በዚህኛው መሄድ አለብህ፣ የጋርዮሽን ስራ መምራት አለብህ የሚለው በውይይት የሚፈታ ነገር ነው። ይሄ 21ኛው ክፍለ ዘመን ያለ ነው። ሰጥቶ መቀበል፣ መወያየት፣ መደራደር የማህበረሰቡ ስራ እናደርገዋለን። ሌላኛው ነው ያልኩ የተነጠለ ማህበረሰብ ግን እየጠፋ ያለ በሌላው እየተዋጠ ያለ ማህበረሰብ ጫፍ ላይ ያሉ ጥያቄዎቻቸውም አስተናጋጅ ያላገኙ ነው ዋስትና እንሰጣለን ብዬ ያስቀመጡት። አመሰግናለሁ። መልካም። ቀጣይ ጥያቄ ለቁጫ ህዝብ ብሔራዊ ንቅናቄ ነው። የቁጫ ህዝብ በተለይ ራሱን ችሎም የአስተዳደር ጥያቄም እየጠየቀ ያለ ነው። የማንነት ጥያቄም እየጠየቀ ያለ ነው። ስለዚህ እንደ ቁጫ ህዝብ ያለ እንደዚህ አይነት ቅይጥ የሚበዛበት አካባቢ ላይ አስተዳደሩ በምን መልኩ እንዲስተካከል ፓርቲዎ ዘዴ ያስቀምጣል? እጅግ በጣም ጥሩ ነው። ዋናነት ቅይጥ የሚለውን ራሱ እንደ ማንነት እንቀበለዋለን። ቅይጥ የሚለውን እንደ ማንነት ማህበረሰቡ ከተማ ነዋሪው የተቀበለውን የራሱን ማንነት እናከብርለታለን። ቤት ነው የምናከብረው። ከተማው የተመሰረተው የተፈጠረው እየተለወጠም ካለ እየተለወጠ ያለው በነዛ በነዋሪዎቹ ስለሆነ ከተማውን ነዋሪዎቹ እንዲያስተዳድሩ የራሳቸው ጥያቄያቸው፣ ፍላጎታቸው በራሳቸው እንዲመለስ እንዲዳኝ እናደርጋለን። ቅይጥ ስንል በአንድ ከተማ ውስጥ ከኢትዮጵያ የተሰባሰቡ የተለያዩ ብሔር ብሔረሰቦች የሚኖሩበት ማለት ነው። ስለዚህ ይህን ማንነት በማይነካ መንገድ ለምሳሌ እንበልና ቁጫ ውስጥ ቁጫ አሁን እኛ ስለ ቁጫ ስናነሳ ቁጫ በራሱ ቁጫ ብቻ አይደለም። ስለዚህ አካባቢያችሁ ላይ ካሸነፋችሁ አስተዳደሩ ማን ነው የሚያስተዳድረው? ቁጫ ነው ወይስ ሌላ ብሔር ማንነት ጥያቄ የሚያነሳ ብሔርም ይኖራል እናንተ አካባቢ ማለት ነው? ይኖራል። ጥያቄው ማን ነው? ማን ነው? ጥያቄያችን ከቅይጥ ማንነት ጋር ነው። ስለዚህ ያንን የሚመጥን አስተዳደር ይመሰረታል ማለት ነው። የከተማ ነዋሪዎቹ የተለያዩ ናቸው። የተለያዩ ነዋሪዎች ከተማቸውን እንዲያለሙ እንዲያሳድጉ፣ እራሳቸው ደግሞ እንዲያስተዳድሩ ነፃነት ይኖራቸዋል ማለት ነው። ስለዚህ በዚህ መልኩ በነፃ ፈቃዳቸው እንዲያስተዳድሩ ይደረጋል። ያመኑበት ቅይጥ ማንነት ሳይነካ ማለት ነው።
ያመኑበት ማንነታቸው ሳይነካ በአንደኛው ብሔረሰብ ሳይገፋ እንዲያስተዳድሩ ይደረጋል። አስተዳደር ማንነት ውስጥ እንዴት ሊገቡ ይችላሉ? ቅይጥ ማንነት ያላቸው እውቅና እንሰጣለን ብለዋል። የእርሶ ፓርቲ እውቅና ይሰጣል። ቅይጥ ማንነት ያላቸው አስተዳደር መዋቅር ውስጥ እንዴት ሊገባ ይችላል? አስተዳደር በየደረጃው በማይገፋበት ማለት ነው። ማንም ሳይገፋ ለምሳሌ አንድ ምሳሌ ልናነሳ እንችላለን። ቁጫ ውስጥ ቀደም ብለው የተለያዩ ብሔር ብሔረሰቦች አሉ። ለምሳሌ በቋንቋቸው የመማር መብታቸው እንዲከበር ጥረት አድርገናል። በዚያ ልክ የቁጫ የራሱ ቋንቋ አለው በራሱ እየተማረም በአሁኑ ጊዜ ባይሆንም ግን ሌሎች ግን የራሳቸው ቋንቋ ራሳቸውን እንዲያስተዳድሩና እንዲማሩ ትምህርት ቤቶችን የከፈትንበት ሁኔታ አለ። ይሄ ገሃድ ነው፣ ግልጽ ነው፣ ኢትዮጵያ ውስጥ የሚታይ ነገር ስለሆነ በተመሳሳይ መብታቸው በራሳቸው ባመኑበት። ደቂቃ ጨርሰዋል። እናመሰግናለን። ቀጣይ የምንጠይቀው አዲስ ትውልድ ፓርቲ ነው። አዲስ ትውልድ ፓርቲ ሀገር አቀፍ ፓርቲ ከመሆኑም አንጻር በተለይ ከተሞቻችን ቅይጥ ማንነት የሚበዙባቸው ከተሞች አሉ። በተለይ 2 እና ከዛ በላይ ብሔሮች የሚበዙበት በተለያየ ታሪክ አጋጣሚ ማለት ነው። ይህንን አስተዳደር ሂደቱን በምን መልኩ ለማስተካከል አቅዷል የእርሶ ፓርቲ? በመጀመሪያ ቅይጥ የሚለው ቃል እኔ በተረዳሁት መንገድ አንዱ የዲሞክራሲ መገለጫ ይመስለኛል። ሚክሲድ በዚህ ውስጥ ያሉ ሰዎች የተወጣጣ የጋራ አስተዳደር እንዲኖራቸው እናደርጋለን። ምክንያቱም አንዱ የበላይ አንዱ የበታች እንዳይሆን ከእያንዳንዱ ብሔር የተወጣጣ በህዝብ የተመረጠና ፐርሰንቱን በማስቀመጥ ከዚህም ብሔር ከዛም ብሔር ተወጣጦ አስተዳደራዊ ሁኔታዎች እንዲፈጠሩ እንሰራለን። ስለዚህ ከ2 እና 3 የተውጣጡ ብሔሮች ማለት ነው። እዚህ ምናልባት አንዱ ብሔር የኔ የስራ ቋንቋ የኔ ነው መሆን ያለበት የሚል ሊያነሳ ይችላል። የማንነት ጥያቄ ተከትሎ ሊመጣ ይችላል። ስለዚህ የትኛው ብሔር ብልጫ ያገኛል ወይስ ሌላ ቋንቋ ይፈጠራል? አስታራቂ ቋንቋ ሌላ ይፈለጋል? በምን መልኩ ነው አስተዳደራዊ ሂደቱ ሊቀጥል የሚችለው? ሂደቱ የሚቀጥለው በእውቀትና በጥናት ላይ በተመሰረተ ነው የሚሆነው። ያ ሲሆን ግን ሁሉንም ባሳተፈ ሁሉንም ባካተተ የቱ መቅደም አለበት የቱ መሆን አለበት ለሚለው ነገር በመጀመሪያ ደረጃ ምክክር ያስፈልጋል፣ መነጋገር ያስፈልጋል። ከንግግር በኋላ ከጥናት በኋላ ሁሉን የሚያሳትፍ ሁሉን የሚያቅፍ የሆነ አስተዳደራዊ ሌላው እንዳይበደል ሁሉንም አቅፎ በሚይዝ በመግባባት አስተዳደራዊ ሁኔታዎች የሚፈጠሩበት ሂደትን እናሰፍናለን። እናመሰግናለን። በእኔ በኩል ላይ ያላችሁን ጥያቄዎች አጠናቀናል። እሺ፣ ሌላኛው ባልደረባዬ አላዛር መኮንን ደግሞ ጥያቄዎችን ያነሳላችኋል። እድሉን ለሱ እሰጣለሁ። ከልብ አመሰግናለሁ። ቀደም ሲል ባወጣችሁት ቅደም ተከተል መሰረት ጥያቄዎችን አቅርባለሁ። የኩሽ ህዝቦች ብሔራዊ ንቅናቄ የማነሳው ጥያቄ በብዙ በሀገራችን ክልሎች ውስጥ የኦፊሴላዊ የስራ ቋንቋ ሆኖ የሚያገለግለው የብሔሩ ዋነኛ እዛ የኔ ክልል ነው ብሎ የሚታወቁ ወይም ክልሉ የሚጠራበት ብሔር ዋነኛ የስራ ቋንቋ ሆኖ ያገለግላል በአሁኑ ወቅት ላይ በአብዛኛው የሀገራችን ክልሎች። ይሁን እንጂ አነስተኛ ቁጥር ያላቸው ብሔረሰቦች አሉ። እነዚህን ቁጥራቸው አነሳ የሆኑ ወይም አነስተኛ የሆኑ ህዝቦችን በትምህርት በፍርድ ቤትና በመንግስት ጽሕፈት ቤቶች በቋንቋቸው እንዲገለገሉ ምን አይነት ፖሊሲ ትከተላላችሁ የሚል ጥያቄ አለኝ። እጅግ በጣም አድርጌ አመሰግናለሁ። ፓርቲያችን ኩብን ወይም የኩሽ ህዝቦች ብሔራዊ ንቅናቄ ፓርቲ ለሁሉም ቋንቋ እኩል አመለካከት አለው። እንደገና ደግሞ አናሳ ቋንቋ የምንለው የለም። ምክንያቱም ቋንቋ ሁሉ እኩል ነው ብለን እናምናለን። ነገር ግን አሁን ላይ በሀገራችን ኢትዮጵያ ህገ መንግስቱ ፈቅዶ እየተከናወነ ያሉ ብሔራዊ መገልገያ ቋንቋዎችም እንደገና ደግሞ በየአካባቢው ያሉ ቋንቋዎች ህፃናቶች አፍ በፈቱት ቋንቋ እንዲማሩ ያምናል ማለት ነው። በተጨማሪ ደግሞ ሀገራዊ ህብረ ብሔራዊነትና ነባራዊ ሁኔታን ያገናዘበ የፌደራል ስርዓት በመገንባት ሁሉም ዜጋ በእኩልነት ተከባብሮ ተቻችሎ የሚሰራበትና የሀገሪቱን ከፍተኛ ተናጋሪ ያላቸውን ቋንቋዎች የስራ ቋንቋ ማድረግ የህብረተሰቡን እዚህ ላይ የሚነሳው ጥያቄ ዝቅተኛ ቁጥር ያላቸው ህዝቦች የሚናገሯቸው ቋንቋዎች ለምሳሌ እርስዎ ከመጡበት የኩሽ ህዝቦች ንቅናቄ አሁን በቀጥታ የሚወዳደሩ ጌዲዮን ዞን እንደመሆኑ መጠን
እዚህ አካባቢ ላይ የሚነገረውን ቋንቋ ሌሎች ተጨማሪ ቋንቋዎችን በስራ በትምህርትና በመንግስት ጽሕፈት ቤቶች እንዴት እንዲገለገሉ ታደርጋላችሁ? አነስተኛ ቁጥር ያላቸው ህዝቦችን አሁን ላይ እንግዲህ ቅድም እንደተናገርኩት በኢትዮጵያ ስርዓተ ትምህርት አሁን ኦልሬዲ ቋንቋዎች ህፃናቶች አፋቸውም በከፈቱ ቋንቋ ከ1 እስከ 6ኛ የሚማሩበት እንደገና ደግሞ ቅድም እንዳልኮ በፍርድ ቤቶቹም ይሁን በየትኛውም በአምልኮ ስፍራ ሊሆን ይችላል አካባቢ ላይ እርስ በርስ የሚግባቡት ቋንቋዎች ተከብሮ እየተከናወነ ይገኛሉ። ቀጣይ ላይ ደግሞ ፓርታችን ምርጫውን አሸንፎ ካለፈ ይህንን ቋንቋን ይበልጥ ተጠናክሮ እንዲቀጥልና ህፃናቶቹም ሌሎች ተቋማትም ላይ ደግሞ በእንደዚህ አይነት ቋንቋ እንዲገለገሉ እንሰራለን ማለት ነው። ተጨማሪ ቋንቋ ትፈቅዳላችሁ ወይንስ አሁን ባለበት እንዲቀጥል ነው የምታደርጉት? እንግዲህ የነበረውን ቋንቋ ይበልጥ መፍታቸውን ዲሞክራሲያቸውን በመማርም ይሁን በየትኛውም ቦታ በሚገለገሉበት ኢኮኖሚ ኤክስቼንጅ በሚያደርጉት ኮሚኒኬሽን ላይ እንዲጠቀሙ ህዝቦች የተሰጣችሁን ሰዓት አጠናቃችኋል። ከልብ አመሰግናለሁ። ወደ ኢትዮጵያ ዴሞክራሲያዊ ህብረት ኢዴን ነው የምሸጋገረው። ተመሳሳይ ጥያቄ ነው የማነሳው። በብዙ ክልሎች ውስጥ ኦፊሴላዊ የስራ ቋንቋ ሆኖ የሚያገለግለው ዋነኛው የብሔረሰብ ቋንቋ ብቻ ነው። ይሁን እንጂ አሁንም በሀገራችን ነባራዊ ሁኔታ ውስጥ አነስተኛ ቁጥር ያላቸው ህዝቦች በአስተዳደር ውስጥ፣ በትምህርት፣ በፍርድ ቤት፣ በልዩ ልዩ መስኮች ቋንቋቸውን እንዲገለገሉ ምን አይነት ፖሊሲ ትከተላላችሁ? ዌል አመሰግናለሁ። ባይዘወይ ቋንቋና ባህል ለአንድ ሀገር የተፈጥሮ ጸጋ እንጂ የግጭት መንሽ አይደለም የሚሆነው። ቋንቋዎች ማለት መግባቢያዎች ናቸው። ቋንቋዎች ማለት ስንወርድ ደግሞ የባህላችን የሴታችን መገለጫዎች ናቸው። ስለዚህ እንዴት ነው የምትከተሉት የሚለው አናሳና ትናንሽ ቋንቋዎችና ባህሎቻቸውን እየጠፉ ያሉ የግድ ማደግ አለባቸው። ሁላችንም ኃላፊነት መውሰድ አለብን ነው እያልን ያለ ነው። አጠቃላይ ኢትዮጵያ የምትተዳደርበት እኮ ወደ 5 ቋንቋዎች አለ። እሱ ወደ ማሸነፍ ከመጡ አድገው ቋንቋቸውና ባህላቸውን አስርጸው ብዙ ተናጋሪ ያለበት ሆኖ ከተገኘ ብሔራዊ ቋንቋ የማይሆንበት አንዳች ምክንያት እኮ የለም። እድገት ነው ዋና ወሳኙ። የትኛውን ቋንቋ ነው ብሔራዊ ቋንቋ አድርጋችሁ በይፋ ለህዝብ የምታሳውቁት? አሁን ያለው የኢትዮጵያ መንግስት እየተመራበት ያለ ብሔራዊ ቋንቋ ብሔራዊ ቋንቋችን ነው። እነዚህ ብሔራዊ ቋንቋዎች 5 ቋንቋዎች ናቸው ያሉ። 5ቱ እንዳለ ተቀብለን ወስደናል። ሌሎች ግን እያደጉ ከመጡ 6ኛ፣ 7ኛ፣ 8ኛ የማይሆንበት ሚኒስ የለም ነው። ዛስዋይ እኛ ባህልና ቋንቋ ማደግ አለበት፣ መጥፋት የለበትም፣ መርሳት የለብንም። ሰዎች ባህላቸውና ቋንቋቸው ራሱ መጥፋት የለበትም ብለን የምናስቀምጠው ለዚሁ ነው። ብዙ ቋንቋ ተናጋሪ አገሮች አሉ እኮ ከኛ የበለጠ፣ እኛማ 5 ነው። ስለዚህ በክልሎች ውስጥ ያለው ሁኔታ እንዴት ነው የምታደርጉት? በምን በክልሎች ላይ ያለውን ሁኔታ እንዴት ነው የምታደርጉት እናንተ? የቋንቋ አጠቃቀሙ ማለት ነው። ክልሎች የየራሳቸው ህገ መንግስት ስላላቸው የራሳቸው የሚናገሩበት ቋንቋ ነው። ያነሳሁትም ነጥብ እዚህ ላይ ነው። ክልሎች የሚገለገሉበት ቋንቋ ተጨማሪ አነስተኛ ቁጥር ያላቸው ህዝቦችን በአገልግሎቱ ላይ እንዴት ነው ፖሊሲያችሁ ምንድን ነው የሚለውን እዚህ ላይ እንዲገልጹ የሚፈልገው ይህን ነጥብ ነው። አይ ነው ክልሎች የማይናገሩት ወይም ደግሞ ብሔራዊ ቋንቋቸው ሌላ ሆኖ ሌሎች እዛ ውስጥ ያሉ እየጠፉ ያሉ ግን በዛኛው ቋንቋ እየተናገሩ ቋንቋቸውና ባህላቸውን እያሳደጉ ይመጣሉ ማለት ነው። የዛ ክልል የህገ መንግስት ተገዢዎች ናቸው እኮ የዚህ የፌዴራል የህገ መንግስት ተገዢዎች ናቸው። ቋንቋና ባህል ማሳደግ ማለት መለያየት ማለት አይደለም፣ መገንጠል ማለት አይደለም። የኢትዮጵያ ዴሞክራቲክ ህብረት በህግ 5 ብሔራዊ ቋንቋዎች እንዳሉ ገልጸዋል። የትኛው ህግ ላይ ነው? አመሰግናለሁ። በአዋጅ አልሰማሁትም፣ በመንግስት መግለጫ ነው። በመንግስት መግለጫ በሀገራችን እነዚህ 5 ቋንቋዎች ያወጡት መስፈርት እነሱ ናቸው የሚያውቁ። ስለዚህ ለሀገራችን ዋና ቋንቋዎች ሆነው እንዲያገለግሉ የተገለጹ መሆናቸው ነው የማውቀው። የቁጫ ህዝቦች ዲሞክራሲያዊ ፓርቲ ነው የምሸጋገረው። ቀደም ሲል ያነሳው ጥያቄ ተመሳሳይ ሀሳብ ነው። በብዙ የሀገራችን ክልሎች ኦፊሴላዊ ቋንቋ ሆኖ የሚያገለግለው ዋነኛው የብሔረሰብ ቋንቋ ነው። ይሁን እንጂ በቁጥር አነስተኛ የሆኑ ህዝቦች በክልሎች ውስጥ ይገኛሉ። በተለያየ መልኩ በትምህርት፣ በፍርድ ቤት፣
በስራ ቦታዎች፣ በጽህፈት ቤቶች እነዚህን ዜጎችን በምን መልኩ ነው እንዲስተናገዱ የቋንቋ ፖሊሲ ምን አይነት ፖሊሲ አዘጋጅታችኋል? በጣም ጥሩ ነው። እጅግ በጣም ጥሩ ጥያቄ ነው። እጅግ አድርገን እናመሰግናለን። ቁጫ ህዝብ ዲሞክራሲያዊ ፓርቲ ቁዴፓ ቢመረጥ በዋናነት እንደ አደረጃጀታችንን አሁን ካለው ክልላዊ ዞናዊነት መዋቅሮች ከምለው ወደ ክፍላት ሀገር ብለናል። ምንድን ነው አንድ ክፍልም ይሙላ በመጀመሪያ ወሳኙ ህግ ነው። ከመንግስት ላይ እያንዳንዱ ብሔር ብሔረሰብ ቋንቋውን፣ ባህሉን፣ ወጉን፣ ታሪኩን የመግለጽ የማስፋፋት መብት አለ የሚለው ነገር ዋና መነሻችን ነው። ይህን መነሻ በማድረግ ቁጥራቸው ምንም ይሁን አንድ ክፍልም ይሁን ከትምህርት አኳያ ከዛም ያነሰ ይሁን ህገ መንግስታዊ መብት ስለሆነ አፋቸውን በፈቱበት ቋንቋ የመማር መብት ስላላቸው ይሄኛውን በሚገባ እናከብራለን። በፍርድ ቤቶች፣ በሌሎች የስራ ቦታዎች አስተርጓሚ ቋንቋቸውን የሚግባቡበት የክልሉን ቋንቋ የማይችሉ ከሆነ ሰፊው ማህበረሰብ የሚግባባበትን የክልሉን ቋንቋ የማይችሉ ከሆነ አስተርጓሚም እንዲመደብላቸው እናደርጋለን። መብታቸው ስለሆነ ህገ መንግስታዊ መብታቸው ስለሆነ ዜጎችም ስለሆኑ፣ ስለዚህ እስከዚህ አስፈላጊውን ነገር እንክብካቤ እናደርጋለን። በትምህርት ስርዓትም ልዩ ትኩረት እንዲሰጥ ተገቢው ድጋፍ እንዲደረግ እናደርጋለን። ቋንቋቸውም እየለማ እያደገ እንዲሄድ እናደርጋለን ማለት ነው። መልካም። እርስዎ የሚወዳደሩበት አካባቢ የቁጫ አካባቢ ነው። በዚህ አካባቢ ላይ ተመርጣችሁ የመንግስትነት የማስተዳደር ስልጣን ብትረከቡ የስራ ቋንቋችሁ ምንድን ነው የሚሆነው? ቁጫኛ ነው የሚሆነው። ለማንነታችን ብቸኛው መለኪያ ቋንቋ አይደለም። ባህል አለ፣ ታሪክ አለ፣ የአስተዳደር ዘይቤ አለ። ብዙ ነገሮች እዛ ውስጥ የሚመደቡና የሚካተቱ አሉ። ወደ ሌሎች አልፋለሁ። ከልብ አመሰግናለሁ። በመቀጠል የምንሄደው ወደ አዲስ ትውልድ ፓርቲ ነው። በተመሳሳይ ለአዲስ ትውልድ ፓርቲ የማነሳው ጥያቄ በብዙ ክልሎች ውስጥ እንደምንመለከተው ኦፊሴላዊ የስራ ቋንቋ ዋነኛው የብሔረሰብ ቋንቋ ነው። ነገር ግን አነስተኛ የህዝብ ቁጥር ያላቸው ዜጋዎች ይገኛሉ። እነዚህን ብሔረሰቦች በትምህርት በፍርድ ቤትና በመንግስት ጽሕፈት ቤት በቋንቋቸው እንዲገለገሉ ምን አይነት ፖሊሲ ትከተላላችሁ? አመሰግናለሁ። በመሰረቱ ማንኛውም ቋንቋ የሀገር ሀብት ነው። ይህ ሊሰመርበት ይገባል። በትምህርት በአፍ መፍቻ ቋንቋቸው እንዲማሩ ይደረጋል። ያልተካተቱትን እናካትታለን። በዳኝነትም ወቅት በአስተርጓሚ እንዲተረጎምላቸው ይደረጋል። የዜጎች መብት እናከብራለን፣ መብታቸው ይጠበቃል ማለት ነው። ባህላቸውም እንደዚሁ ልዩነታቸው እንዳለ ሆነው፣ ልዩነት ውበት ነው እንዳለ ሆነው እንዲካተቱ የምንታገልበት እኮ ዋናው ይሄ ነው። ራሳቸውን በራሳቸው እንዲያስተዳድሩ የማንነት ጉዳይ እንዲመለስ ከተፈለገ የህዝቦችን ጥያቄና ራስን በራስ ማስተዳደር የሚለው ነገር ቋንቋ የሀገር ሀብት መሆኑን ካወቅን እነኚህን አካላት የማሳተፍና የማቃተት ስራችን ይሆናል ማለት ነው። በእኔ በኩል ያሉ ጥያቄዎችን አጠናቅቄያለሁ። ከልብ አመሰግናለሁ። እሺ፣ እናመሰግናለን። ወደ ሶስተኛው ዙር ነው የምንሻገረው። በሶስተኛው ዙር ደግሞ ከተለያዩ ተቋማትና ከተለያዩ የማህበረሰብ ክፍሎች በዚህ የተገኙ ታዳሚያን ለሚያነሱት ጥያቄዎች ምላሽን ትሰጣላችሁ። ስለዚህ ለታዳሚያን እድልን እንሰጣለን። እሺ፣ 1 2 መጨረሻ ላይ 3። የኔ ጥያቄ አዲስ ትውልድ ፓርቲን ይመለከታል። አዲስ ትውልድ ፓርቲ ሀገር አቀፋዊ ከመሆኑም አንጻር ምናልባት የኢትዮጵያ ሕዝብ ከመረጠውና ሀገርን መምራት ከቻለ ወደ መሪነት ከመጣ አንቀጽ 39ን እናጠፋለን ብላችኋል። ምናልባት የኢትዮጵያ ሕዝብ መለያየትን አይፈልግ ይሆናል። ነገር ግን እንበልና አንድ ሳብ ናሽናል ዩኒት if they doesn't feel the sense of belonging ወይንም ደግሞ በፌዴራል መንግስት ሪፕሬዘንት አልተደረኩም ብሎ ካመነ መገንጠል ከፈለገ ምንድነው የፓርቲያችሁ አቋም የሚል ጥያቄ ነው ያለኝ። አመሰግናለሁ። እናመሰግናለን። አዲስ ትውልድ ፓርቲ ጥያቄው ለእናንተ ነው። እሺ፣ አመሰግናለሁ። አዲስ ትውልድ ፓርቲ ምንድነው ይህንን የሚያደርገው? ብዙ ጊዜ ክልሎች እንገንጠል ወይ ራሳችንን በራሳችን መብት እንወስን የሚሉት ፍሪደም ሲያጡ ነው፣ ጥያቄዎች ሲኖራቸው ነው። እንደ አዲስ ትውልድ ፓርቲ ደግሞ እኛ ጥያቄያቸውን ሁሉ እንዲሉ ያደረጋቸውን ሁሉ
አወያይተን መፍትሄ አምጥተን እንደምንሰራ ነው። መገንጠልኛ ምንም እኛ ባህላችን አብሮ መኖር፣ አብሮ የመፈቃቀር፣ አብሮ የመዋለድ ነው። እንኳን ተገነጣጥለን እንዲህ ሆነን እንኳን አያምርብንም፣ አንፈልግም። ይሄንን ግን መብቴ ችግራቸውን እንመልሳለን። እንዲህ እንዲሉ ያደረጋቸውን ጥያቄያቸውን ከችግር ተነስተው ነው እንገንጠል ያሉት። ይፍታዊ ሲያጡ የውስጥ የውጭ ችግር ሲኖራቸው ለዚህ የሚያበቃቸው ይሄ ነው። ከሀገራቸው ተገንጥለው የተለየ እንትን እንዲኖራቸው አይደለም። እንደ አዲስ ትውልድ ደግሞ ይህንን ጥያቄ መልሰው አብሮ የመኖርን ጥያቄያቸውን የመመለስን እንትን ይሰራል። ለዚህ ነው የምንሰራው። እኛ መንገንጠልን አሁንም አንፈልገው፣ ግን ችግሮችን እንፈታለን አወያይተን። እንገንጠል ያሉበትን ችግር ለምን እንደሆነ የቱ ጋር እንደሆነ አጥንተን ችግራቸውን መፍትያቸውን እመልስና የመገንጠሉን ነገር እንደማንቀበለው እንነግራቸዋለን። ችግራቸው ደግሞ ከተመለሰላቸው እንዲህ ያሉበት ምክንያት እንትን ካለን እነሱም ይህንን አይፈልጉትም እርግጠኛ ነኝ። አመሰግናለሁ። ወንድም ያነሳው ጥያቄ እኛ እስከ መገንጠል የምትለዋን አረፍተ ነገር እናወጣለን ነው። እኛ ስንሰራ ኢትዮጵያ እንድትገነጣጠል ሳይሆን አፍሪካን አንድ ለማድረግ እንሰራለን ነው እንጂ እስከ መገንጠል የምትለውን አረፍተ ነገር ነው እንጂ ሌላውን አይደለም። እና በዛ እንዲያዝልን ለማለት ነው። አመሰግናለሁ። እናመሰግናለን። እሺ፣ ቀጣይ ጥያቄ ማቅረብ የምፈልገው ለቁጫ ህዝብ ፓርቲ ነው። አንድን ብሔር ወይም ደግሞ አንዱን ጎሳ ወክሎ ለፖለቲካ መቅረብ አሁን ያለውን ችግር ለቀጣይ ትውልድ ማስተላለፍ አይሆንም ወይ? አሁን ያለውን ችግር ለመቅረፍ የሞከርን ባለበት ሰዓት አንድን ብሔር ወክሎ መምጣት ያንን ድምፅ ነኝ ብሎ ማሰብ አንድነትን አያጠፋም ወይ ይፈልጋል። አመሰግናለሁ። እሺ፣ እናመሰግናለን። የቁጫ ህዝብ ዲሞክራሲያዊ ፓርቲ ምላሽ ትሰጣላችሁ። እሺ፣ አመሰግናለሁ። እኛ የምንከተለው ህብረ ብሔራዊ ፌዴራሊዝም ስርዓት ነው የምንከተለው። በዛ ሂደት የብሔረሰቦች ማንነት፣ ቋንቋ፣ ባህል፣ ታሪክ እንዲከበር እናደርጋለን። ፓርቲያችን ስያሜው የቁጫ ህዝብ ዲሞክራሲ ፓርቲ ነው። የቁጫ ህዝብ ዲሞክራሲ ፓርቲ ያልነው እዛ ያሉ ሌሎች ብሔር ብሔረሰቦችንም በህዝብ ስለሚያካትት ቁጫ ህዝብ ዲሞክራሲ ፓርቲ ነው። ቁጫ ብሔር ዲሞክራሲ ፓርቲ ወይም ቁጫ ብሔራዊ ንቅናቄ ያላልን። ይሄ ማግለልን እንዳያመጣ ከማሰብ ነው። ግን ቁጫ የሚለው ምንድን ነው የሚለውን ነገር ግንዛቤ ከወሰድን ቁጫ ማለት አሸናፊ ማለት ነው። አብሮ መኖርን፣ ችግሮችን በጋራ ማሸነፍን፣ ድህነትን ማሸነፍን፣ ጀግንነትን የሚገልጽ ነገር ነው። ይሄንን ይዘ ወደ ፖለቲካ መድረክ መምጣታችን ኢትዮጵያን ወይም ሌላውን ተጽዕኖ የሚፈጥር ስራ አይደለ። ጠያቂያችን በዛ እንዲረዱ ግን እኛ ደግሞ የምንከተለው የአስተዳደር ስርዓት ክፍላት ሀገራት ስለሆነ እዛው ያለውን በጂኦግራፊ፣ በአኗኗር ዘይቤ፣ በታሪክ፣ በባህል፣ በቋንቋ ስለምናካልል ስያሜውን የአስተዳደር ስያሜውን ህዝቦች የወሰኑትን ማድረግ እንችላለን የሚለው ነገር እንዲወሰድ ነው። ሌላው ቅድም የቁጫ ጥያቄ ምንድን ነው ሲባል ነበርና ከግፍቱ የተነሳ አሁን ላይ የነበረው የህዝቡ ስነ ልቦና በክፍላት ሀገራት እኛ ስለምናደራጀው ቁጫ ክፍለ ሀገር የሚለውን ሁሉንም የኢትዮጵያ ክፍላት ሀገራት ነው የኛ አስተዳደር የሚከተለውና ቁጫ ክፍለ ሀገር የሚለውን ነው የቁጫ ህዝብ እየጠበቀ እየሰማን ያለው ህዝብ ቁጫን